ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። አቶ ጌታቸው ረዳ በትግራዩ ጦርነት ወቅት ጠቅላይ ሚኒስትር አብይ አህመድ ቀጥቅጠው እንዳሸነፏቸው ገለጹ። እና አቶ ክርስቲያን ታደለ በይቅርታ ሊፈቱ እንደሆነ ተሰማ። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በየቀኑ ከ10 እስከ 15 የሚሆኑ አዳዲስ የካንሰር ታካሚዎች እንደሚመጡ ተነገረ። ግብፅ የናይል ተፋሰስ ሀገራትን አስጠነቀቀች። እስራኤል ለሶማሌላንድ ዕውቅና መስጠቷ ኢትዮጵያ ለምታነሳው የባህር በር ጥያቄ ዕድል እንደሚከፍት ተገለጸ። አቶ ጌታቸው ረዳ በትግራይ ጦርነት ጊዜ ጠቅላይ ሚኒስትር አብይ አህመድ ቀጥቅጠው እንዳሸነፏቸው ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አብይ ቀጥቅጦ ነው ያሸነፈን ሲሉ ተሰምተዋል። አስከትለውም የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው ሲሉም ተናግረዋል። ፋኖ ከፌዴራል መንግስት ጋር ግጭት የገባው ፕሪቶሪያ ተፈረመ ብሎ እንደሆነም አጠያያቂ አይደለም ብለዋል። ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው። ህወሓት ተፈናቃዮችን አግቶ እያስራበ ይገኛል ብለዋል። ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ ሲሉም አክለዋል። ልጅ ሆኜ እልከኛ ነበርኩ። ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምን እልና፣ ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትመከራለ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ሲሉ ተደምጠዋል አቶ ጌታቸው። አቶ ክርስቲያን ታደለና አብረዋቸው የታሰሩት ሌሎች ፖለቲከኞች በምህረት ሊፈቱ እንደሆነ ተነገረ። ከአማራ ክልል ግጭት ጋር በተያያዘ በእስር ላይ የሚገኙት እና አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃቸው አለበት በሚል ተጠርጥረው የታሰሩት ፖለቲከኞችና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱ ይጠበቃል። ከእስር የሚፈቱበት ዋነኛ ምክንያት የነ ካፒቴን ማስረሻ ሰጤ አፋሃድ ከመንግስት ጋር በገባው ስምምነት መሰረት ነው ተብሏል። በመጀመሪያው ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ዮሐንስ ቧያለው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን አሰፋ፣ መምህርት መስከረም አበራ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር እንደሚገኙበት ምንጮች ጠቁመዋል። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በየቀኑ ከ10 እስከ 15 የሚሆኑ አዳዲስ የካንሰር ታካሚዎች እንደሚመጡ ተነገረ። በዓለም ዙሪያም ሆነ በኢትዮጵያ እየተስፋፉ ከመጡ የጤና እክሎች መካከል የካንሰር በሽታ ተጠቃሽ ነው። በትግራይ ክልል በሚገኘው በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለካንሰር ሕክምና በየቀኑ ከ10 እስከ 15 አዳዲስ ታካሚዎች እንደሚመጡ ተነግሯል። በድምሩ ነባር ተመላላሾች እና አዳዲስ ታካሚዎች በቀን እስከ 50 የሚሆኑ እንደሚመጡ በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የካንሰር ሕክምና ክፍል ኃላፊና የካንሰር ሕክምና ስፔሻሊስት የሆኑት ዶክተር ደስታ ሙሉ ተናግረዋል። በተጨማሪም በወር እስከ 240 የሚሆኑ አዳዲስ ታካሚዎች የሚመጡ ሲሆን ወደ ሆስፒታሉ ለካንሰር ሕክምና የሚመጡት በአብዛኛው ዕድሜያቸው ከ35 እስከ 44 የሆኑ ሰዎች እንደሆኑ ዶክተር ደስታ ገልጸዋል። ከዚህ ቀደም በሆስፒታሉ የካንሰር መድኃኒት እጥረት እንደነበር መዘገቡ ይታወሳል። ይህንን አያይዘን አሁናዊ ሁኔታውን የጠየቅናቸው ዶክተር ደስታ የመድኃኒት እጥረቱ አሁንም እንዳለና እንዳልተፈታ የገለጹ ሲሆን መቀሌ ዩኒቨርሲቲና የኢትዮጵያ መድኃኒት አቅርቦት ድርጅት ተፈራርመው የነበረ ቢሆንም እየቀረበላቸው እንዳልሆነና በተደጋጋሚ ቢጠይቁም መልስ እንዳላገኙ ገልጸዋል።
የመድኃኒት እጥረቱ መኖሩና መድኃኒት መወደዱ አብዛኛውን ታካሚዎች ሕክምና እንዳይጀምሩና ቢጀምሩም በመከላከል እንዲያቆሙ አስገዳጅ እንዳደረገው ገልጸው ይህም ታካሚውን ለሞት እየዳረገ እንደሆነም አክለዋል። እንደ ትግራይ ክልል 2 የካንሰር ሕክምና ስፔሻሊስቶች ብቻ ያሉ ሲሆን ያንን እንደ ተግዳሮት የገለጹት ኃላፊው በተጨማሪም ለጨረር ሕክምና ሕንፃ እየተሰራ ቢሆንም ስላላለቀ ታካሚዎች እየተንገላቱ እንደሆነና የጨረር ሕክምና ማግኘት እንዳልተቻለ ገልጸዋል። የጨረር ሕክምናው ይጀመራል ብለው እንደሚያስቡ ዶክተር ደስታ ሙሉ ተስፋቸውን ገልጸዋል። የናይል ተፋሰስ ሀገራትን ግብፅ አስጠነቀቀች። የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ ግብፅ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትላንት ለአንድ የሀገራቸው የቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠንቅቀዋል። አብደላቲ አንዱ የግብፅ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለመውሰድ መሆኑን ጠቅሰዋል። ግብፅ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብደላቲ አስጠንቅቀዋል። ሚኒስትሩ በናይል ወንዝ ላይ ከእንግዲህ ከግብፅ እውቅና ውጪ ማንም የተፋሰሱ ሀገር ግድብ እንዳይገነባ ጭምር አሳስበዋል። በተለይ የኢትዮጵያ ታላቁ የህዳሴ ግድብ ከተመረቀ ወዲህ የግብፅ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ይገኛሉ። በ2025 ወደ ስፔን ለመሻገር ሲሞክሩ የሞቱ ስደተኞች ቁጥር ከ3000 በላይ መድረሱ ተገለጸ። በፈረንጆቹ 2025 አንድ ዓመት ውስጥ ወደ ስፔን በባህር ለመሻገር በሞከሩ ስደተኞች ላይ የደረሰው አደጋ አሳሳቢ መሆኑ ተገልጿል። አዳዲስ የወጡ መረጃዎች እንደሚያሳዩት ባለፈው አንድ ዓመት ብቻ ከ3000 በላይ ስደተኞች በባህር ላይ ሕይወታቸውን አጥተዋል። ካሚናንዶ ፍሮንቴራስ የተሰኘ መንግሥታዊ ያልሆነ ድርጅት ባወጣው ሪፖርት ከጥር እስከ ታህሳስ አጋማሽ 2025 ድረስ ባለው ጊዜ ውስጥ 3090 ሰዎች በባህር ላይ ሰጥመው መሞታቸውን ገልጸዋል። ከእነዚህም መካከል 192ቱ ሴቶች ሲሆኑ 437 ሕፃናት እንደሚገኙበት ሪፖርቱ አመላክቷል። ምንም እንኳ የሟቾች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መጠነኛ ቅናሽ ቢያሳይም የሰብአዊ መብት ተሟጋች ቡድኖች ግን የድንበር ጥበቃ መጠናከሩ ጉዞውን ይበልጥ አደገኛ እያደረገው መሆኑን አስጠንቅቀዋል። የስፔን የሀገር ውስጥ ጉዳይ ሚኒስቴር መረጃ እንደሚያመለክተው ከሆነ በየብስና በባህር ወደ ሀገሪቱ የሚገቡ ስደተኞች ቁጥር ባለፈው ዓመት ከነበረው 60 ሺህ ወደ 36 ሺህ ዝቅ ብለዋል። ባለስልጣናት ለዚህ መቀነስ ዋነኛው ምክንያት በተለይም በሞሪታንያ በኩል የተደረገው ጥብቅ የድንበር ቁጥጥር መሆኑን ገልጸዋል። ሞሪታንያ የስደተኞችን ፍሰት ለመግታት ከአውሮፓ ሕብረት ጋር የ210 ሚሊዮን ዩሮ ስምምነት መፈራረሟ የሚታወስ ሲሆን ሂዩማን ራይትስ ዎች ግን የሀገሪቱ ባለስልጣናት በስደተኞች ላይ ድብደባና እንግልትን ጨምሮ ስልታዊ የሰብአዊ መብት ጥሰት ይፈጽማሉ ሲል ከሷል። እስራኤል ለሶማሌላንድ እውቅና መስጠቷ ኢትዮጵያ ለምታነሳው የባህር በር ጥያቄ ዕድል እንደሚከፍት ተገለጸ። እስራኤል ለሶማሌላንድ እውቅና መስጠቷ ኢትዮጵያ ለምታነሳው የባህር በር ጥያቄ አዳዲስ ዕድሎችን የሚፈጥር መሆኑን የፖለቲካና የውጭ ግንኙነት ባለሙያዎች ገልጸዋል። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያው አቶ ደያሞ ዳሌ ለሶማሌላንድ እውቅና መሰጠቱ ኢትዮጵያ እንደ ሀገር ከአያላን ሀገራት ጋር ያላትን የመደራደር አቅም ለማሳደግ እንደሚያግዛት አስረድተዋል። ኢትዮጵያ ይህንን ወቅታዊ ሁኔታ በመጠቀም አማራጭ ዕድሎችን ለማስፋትና በኢኮኖሚው ረገድ ተጠቃሚ ለመሆን እንደሚያስችላትም ባለሙያው ተናግረዋል። አክለውም ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነት ማጠናከሯ የባህር በር ጥያቄዋን ለማደናቀፍ ለሚሞክሩ አካላት ሌላ አማራጭ መሆኑን በማሳየት የተሻለ የመደራደር አቅም እንደሚፈጥርላት ገልጸዋል። የእስራኤል ውሳኔ ለኢትዮጵያ ከፍተኛ ዕድል ይዞ እንደሚመጣ የተናገሩት ሌላኛው የፖለቲካ ሳይንስ ባለሙያ ዶክተር አያናው ብርሃኑ ናቸው። ኢትዮጵያ የእስራኤልን ውሳኔ በማጤን ለሶማሌላንድ እውቅና ከሚሰጡ ሌሎች ሀገራት ተርታ በመሰለፍ እውቅና መስጠትና ያላትን ኢኮኖሚያዊና ፖለቲካዊ ግንኙነት ማጠናከር እንደሚገባት አስተያየታቸውን ሰጥተዋል። ይህም የባህር በር ጥያቄው ምላሽ እንዲያገኝ ዕድል ከመፍጠሩን ባሻገር በጋራ የመጠቀምና የማልማት ዕድሎችን እንደሚያሰፋ ጠቁመዋል። የእስራኤልን ውሳኔ ተከትሎ ግብፅ፣ ቱርክና ሶማሊያ ተቃውሟቸውን ያሰሙ ሲሆን ኢትዮጵያ ከ2 ዓመታት በፊት ከሶማሌላንድ ጋር የወደብ አጠቃቀም የጋራ ስምምነት መፈራረሟ ይታወሳል። የኢትዮጵያ መንግሥት እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ እስካሁን የሰጠው ይፋዊ አስተያየት የለም።
የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።